ኔክስት ዊክ እንገባለን። ብሪፍሊ መግቢያውን እንነጋገር። አይ ቲንክ 30 ደቂቃ ይበቃናል። ይሻላል አይደል? ይሻላል። ኦኬ። የሐዋርያት ሥራ ሌላው ቻሌንጂንግ መጽሐፍ ነው። ቻሌንጂንግ ኢን ሴንስ ምንድነው? እኔ ሳየው የአዲስ ኪዳን ኢያሱ ይመስለኛል። የአዲስ ኪዳን ኢያሱ ነው የሚመስለኝ ሐዋርያት ሥራ እና ከስሙ ስንነሳ እንትን ይላል ምንድነው ይገርማል ስሙ ራሱ እና የሐዋርያት ሥራ ማለት በኮሜንተሪ ላይ ሳየው በግሪኩ ፓሬክሲስ የሚባል ነገር ነው። ፓሬክሲስ ነው የሚለው በግሪኩ ይላልና ይሄ ማለት የታላላቆች ገድል ማለት ነው። የታላላቆች ገድል ማለት ነው። እና እግዚአብሔር ፐርፐዝሊ ነው ስሙን በቃ እንደዚህ ያደረገው የሚመስለኝ። በእግዚአብሔር ፊት ታላላቆች የሆኑ የተጋደሉትን ገድል የኖሩትን ኑሮ የኖሩትን ህይወት የምናይበት እንትን ነው መጽሐፍ ነው እና ግን የሐዋርያት ሥራ ስናየው የሁሉንም ሐዋርያት ሥራ የሚያሳየን ይመስለናል። እንደዛ አይደል? የሁሉም ነገር አልተጻፈልንም። በጣም ብዙ ነው ማለት ነው። ሌሎች ሐዋርያት የሰሩትን ብዙ ገድል አለ። እግዚአብሔር መርጦ የተወሰኑትን ፐርፐዙን በኋላ ዓላማውን ስናይ እናየዋለን። በተወሰነ ፐርፐዝ የተወሰነ ነገር ላይ ፎከስ አድርጎ ብቻ እንዲጻፍ ነው ያደረገልን እና ሞስትሊ የጴጥሮስና የጳውሎስ ሥራ ነው የተጻፈው። በጣም ሌሎች ሐዋርያት ብዙም ሜንሽን አልተደረጉም። አንድ ቦታ ያዕቆብ፣ አንድ ቦታ ዮሐንስ ተጠቅሰዋል። ብዙም ነገርም የለበትም እና እግዚአብሔር በኋላ ዓላማው ላይ ትንሽ እናየዋለን። በፐርፐዝ የታላላቆችን ገድል ለኛ ለምንመጣው ትውልድ አስቀምጦልናል። ለትምህርታችን፣ ለኢንከሬጅመንት፣ ለመነሳሳት እንዲሆነን እግዚአብሔር ያስቀመጠው ፐርፐዝ ላይ ያስቀመጠው መጽሐፍ ነው እና እንዲሁ በጀነራሊ እንዲሁ ስናየው በጣም ትልቅ መጽሐፍ ነው። ከአዲስ ኪዳን መጽሐፍቶች ሁለተኛው ትልቁ ነው በቃላት ፍጻት ኮሜንተሪ ላይ ስመለከተው። አንደኛው ትልቁ የሉቃስ ወንጌል ነው በቃላት በምዕራፍ ሳይሆን በቃላት። በምዕራፍ ማቴዎስ ወንጌልና የሐዋርያት ሥራ አንድ እኩል ናቸው፣ 28 ምዕራፎች ናቸው። በቃላት ግን ሉቃስ ይበልጣቸዋል። ከሉቃስ ቀጥሎ በቃላት ብዙ ያለው ሐዋርያት ሥራ ነው። እንደሚባለው ሐዋርያት ሥራና ሉቃስ በአንድ ላይ የኒው ቴስታመንት 1/3 ናቸው። የሁሉንም ኒው ቴስታመንት 1/3 ያህሉን ይይዛሉ። ስለዚህ ሉቃስ ነው ማለት ነው ብዙውን ነገር የተወልን ማለት ነው እና ሂውጅ የሆነ መጽሐፍ ነውና ኤምፋሲሱን እንድናየው ነው። እግዚአብሔር ምን ያህል ኤምፋሲስ እንደሰጠው ለነዚህ ሰዎች ተጋድሎ፣ ለነዚህ ሰዎች በእነሱ ህይወት የሰራውን ስራ እግዚአብሔር ኤምፋሲስ እንደሰጠው ነው። በፊት ጊዜ የሉቃስ ወንጌል እና የሐዋርያት ሥራ አንድ ላይ ነበሩ። በኋላ ነው የተነጣጠሉት እንዳነበብኩት ከሆነ። የሐዋርያት ሥራ የሚጀምረው በኪንግደም ቲንኪንግ ነው። በኪንግደም ቲንኪንግ የትዝ ይላችሁ እንደሆነ በሐዋርያት ሥራ ምዕራፍ 1 ላይ ምን ይሉታል? የእግዚአብሔር መንግስት እያሉ ይወተውቱታል ጌታ ኢየሱስን። የእግዚአብሔር መንግስት ነው፣ እስራኤል መንግስትን የምትመልስበት ጊዜ አሁን ነው ወይ ብለው ይወተውቱታል። እሱ ወደ እግዚአብሔር መንግስት ዳይቨርት ያደርጋቸዋል። በሐዋርያት ሥራ ምዕራፍ 1 ላይ ወደ እግዚአብሔር መንግስት ተውት፣ እሱን አበገዛ ስልጣኑ እናንተ ግን ብሎ ወደ እግዚአብሔር መንግስት ሐሳብ ያመጣቸዋል። ሲደመደም በምዕራፍ 28 ላይ ሲደመደም ጳውሎስም ይላል ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ቆየ ይላል። ስለዚህ የኪንግደሙን ነገር የመንግስቱን ነገር የሚያጠነጥን እንትን ነው
ምንድነው ስሙ መጽሐፍ ነው። ትዝ ይላችሁ እንደሆነ በኢያሱ መጽሐፍ ላይ ነገሩ የተጀመረው በሙሴ ሞት ነው። ትንሽ ኮምፔር ኤንድ ኮንትራስት እንድናደርገው ብዬ ነው። እዚህ ላይ የተጀመረው በትንሣኤ ነው። ደስ ይላል። 40 ቀን ትንሣኤውን እያሳያቸው፣ እዛ በሞት ነው የተጀመረው፣ እዚህ በትንሣኤ ነው የተጀመረው። በክርስቶስ ትንሣኤ ሞቶ ነበር፣ ግን ሞቶ አልቀረም። ሙሴ ሞቶ ቀረ፣ ኢየሱስ ተነሳ። 40 ቀን ደግሞ ኢንፈሲስ የሰጠው ትንሣኤውን ነው። ትንሣኤውን እያሳያቸው ነው። እና ምን ያህል ግሎሪፋይድ እንደሆነ ነው የትንሣኤ ህይወት። ትልቅ ግሎሪ ነው ያለው የትንሣኤ ህይወት። ግሎሪፋይድ የሆነ ህይወት ውስጥ ነው ይዟቸው ኢየሱስ ክርስቶስ ሊገባ የጀመረው። ትልቅ ግሎሪ ነው። 40 ቀን ሙሉ ደግሞ ትንሣኤ ነው የሚሰብከው። ትንሣኤ ወደ ግሎሪ ህይወት የሚያመጣ ነው። ስለዚህ ነው ደግሞ የሚነግራቸው ይሄ በሙሴ ሞት የተጀመረ መውረስ መሬት ነው ያወረሰው። በኢየሱስ ክርስቶስ የሆነው መውረስ ግን ህይወት ለኛ ያወርሶናል። እኛ ደግሞ ሄደን ሌሎችን ህይወት የምንሰጥ ነው የሆነው። ሌሎችን ነው የምንወርሰው፣ ሰው ነው የምንወርሰው። እንዴት ግሎሪው እንዴት ከኢያሱ ዘመን ይሄኛው ግሎሪው እንዴት የበለጠ እንደሆነ እንድናይ ነው። እኛ ድነን ሰዎችን መውረስ ነው፣ ሰዎችን ማምጣት ነው። ይሄ ስራ ሲካሄድ በኢያሱ ዘመን ነገስታትን ነው የሚያሸንፈው፣ ነገስታትን ነው የሚጥለው። በዚህኛው ግን አለቆችና ስልጣናትን፣ በሰማያዊ ስፍራ ያሉ ትላልቅ ሰራዊቶችን በጣም ግሎሪፋይድ የሆነ ነገር ነው የሚመቱት። በጣም ትልልቅ ፕሪንሲፓሊቲስ እና ኦቶሪቲስ ናቸው። ከንትን ጋር የማይወዳደሩ ናቸው። ትዝ ይላችሁ እንደሆነ በኢያሱ ምዕራፍ 12 ላይ ዝርዝር የነገስታት ስም ተጽፏል። እግዚአብሔር የጣላቸው፣ እግዚአብሔር በደንብ ጽፎ አስቀምጧቸዋል። ምን ያህል ይሆን የአጋንንቶች፣ የፕሪንሲፓሊቲስ፣ የኦቶሪቲስ ዝርዝር ምን ይሆን ብሎ ማሰብ ይቻላል። እግዚአብሔር የሚጥላቸው ሰዎችን ለማዳን። ይሄኛው ትግል ከአለቆች፣ ከስልጣናት፣ ከፕሪንሲፓሊቲስ ጋር ነው። መንፈሳዊ ትግል ነው። የሚመቱትም እነሱን ነው። ስጋ ለባሽን አይደለም የምንመታው። እና ኢት ዋዝ ሶ ወንደርፉል፣ ሶ ግሎሪየስ። በጣም ክብር ያለው ወደ ክብር ያለው ነገር ነው እግዚአብሔር የሚጠራን የሚያስገባን በዚህ በሐዋርያት ሥራ ውስጥ ወይም በዚህ በአጠቃላይ በክርስትና ህይወት ውስጥ ማለት ነው። ኮምፔር ኤንድ ኮንትራስት እንድናደርገው ብዬ ነው። የሐዋርያት ሥራ ከሌሎች መጽሐፎች ለየት የሚያደርጉ ነገሮች አሉት። አንደኛው ነገር መጽሐፉ የታመቀው በመንፈስ ቅዱስ ስራ ነው። ውስጡ ጭቅ ያለበት ነገር ምንድነው ብትፈልጉ የመንፈስ ቅዱስ ስራ ነው ሙሉውን ያለው። እና ፍንትው አድርጎ የእግዚአብሔርን መንፈስ ስራ የሚያሳይ መጽሐፍ ነው። ሌላ መጽሐፍ እንደዚህ የለም። የመንፈስ ቅዱስን ስራ የሚያሳይ መጽሐፍ አንዱ ነገር ይሄ ነው። ሁለተኛ ነገር ምንድነው? የመጀመሪያዋ ቤተክርስቲያን እንዴት ነበረች፣ ምን ትመስል ነበር የሚለውን ነገር የሚያሳየን ይሄ መጽሐፍ ነው። ኤግዛምፕል ብንፈልግ ለቤተክርስቲያን ስዕሏን ብንፈልግ የምናገኘው እዚህ ውስጥ ነው። እንዴት እንደተወለደች፣ እንዴት እንደተመሰረተች፣ እንዴት እንዳደገች፣ ምንድነው ሚስጥሩ የቤተክርስቲያን እድገት ብንል እዚህ ውስጥ ነው ያለው። ከዛ በኋላ ሌላው ልዩ ነገሩ ምንድነው? የወንጌሉ ስራ ቀጣይ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ምን አላቸው? በእኔ የሚያምን እኔ የማደርገውን ብቻ አይደለም ከኔም በላይ ያደርጋል ብሎ አላቸውና ሄደ። ይሄ የታየው ሐዋርያት ሥራ ላይ ነው። ወንጌሉ በተግባር የተገለጠው፣ የወንጌሉ ጉልበት ኃይል የተገለጠው በተግባር ነው፣ በሐዋርያት ሥራ ላይ ነው። ይሄ ልዩ ያደርገዋል። እንደገና ሐዋርያት ሥራ የጳውሎስ መልእክቶች የሚያስረዳን እሱ ነው። አንዳንዱ ሊገባን አይችልም ነበር ጳውሎስ የሚናገረው ነገር ወይም
የሄደበት ቦታ የሰራው ስራ የሐዋርያት ስራ ባይኖር ኖሮ መልእክቶቹን ብቻ አንብቦ ለመረዳት ያስቸግር ነበር። አሁንም ከባድ ናቸው የጳውሎስ መልእክቶች፣ ግን አትሊስት አቅልሎልናል፣ አንዳንድ ነገር እንድንረዳ ረድቶናል ይሄ ነገር። ሁለተኛ ነገር ደግሞ እግዚአብሔር ያለውን ሰፊ ዕቅድ፣ ይሄ ዓለምን ሁሉ የማዳን ሰፊ ዕቅድ፣ አይሁድን ብቻ ሳይሆን ዓለምን ሁሉ የማዳን ሰፊ ዕቅዱን የገለጸው በዚህ መጽሐፍ ውስጥ ነው። እና ቅድም ሳነሳው ነበረ ለምን መረጣቸው ሁለቱን ጴጥሮስንና ጳውሎስን ፐርፐዝሊ በዚህ ጎልቶ የወጡት? እግዚአብሔር ጴጥሮስን በገላትያ ላይ እንደሚናገረው ሐዋርያው ጳውሎስ ለሱ ለአይሁድ ሐዋርያ እንዲሆን የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቷልና እና በቃ ኢኳሊ ለሁለቱም ሐዋርያት እንደሾመ ሁለቱም ልቡ ውስጥ እንዳሉ ኢኳሊ ለሁለቱም ኮንሰርን እንዳሉ እግዚአብሔር ሁለቱን አስታርቆ በኤፌሶን እንደሚለው ሁለቱን አስታርቆ በአንድ ወደ ራሱ ሊያቀርብ እንዳሰበ የሚያስረዳን በግልጽነት የሐዋርያት ስራ ነው። ሌላው በጣም በጣም ለየት የሚያደርገው የሐዋርያት ስራ እና እኔም ሳጠናው የሐዋርያት ስራን ጥናቱን ስናዘጋጅ በቃ ያረገኝ ነገር እሱ ነው። ለየት ያለብኝ ይሄ ነው። በጣም ቻሌንጂንግ ነው። በጣም ቻሌንጂንግ የቀድሞዎቹ ቅናት፣ እምነት፣ የከፈሉት ዋጋ፣ የኖሩት ኑሮ፣ ደስታቸው፣ መታዘዛቸው በቃ በጣም ቻሌንጂንግ ነው። በእውነት ሰው እንዲህ ይሆናል ወይ እያል በቃ ይሄ መንፈስ ቅዱስ እንዴት ልዩ ነው፣ እንዴት ኃይለኛ ነው። በቃ ተራ ሰዎች ደካማ ሰዎችን ምን አይነት አደረጋቸው? ምን አይነት ጌታ ሆይ በመንግስት አንዳችን በግራ አንዳችን በቀኝ፣ ከነዚህ ከኛ መካከል የሚበልጠው ማን ነው የሚሉ ሰዎች፣ የሚጣሉ ሰዎች፣ እነዚህን ሰዎች ሌላ አይነት ሰዎች ያደረጋቸው። ታስረው የሚዘምሩ ራሳቸውን አሳልፈው የሚሰጡ ሁሉ ለእግዚአብሔር የሚታዘዙ ደፍረው የሚቆሙ ዝም ልንል አንችልም የሚሉ it's so wonderful transformation። እና ይሄ መንፈስ ቅዱስ እንዴት ፕራይስለስ ነው፣ እንዴት ውብ ነው፣ እንዴት ውድ ነው፣ እንዴት ይለውጣል። ይሄ ለየት ያደርገዋል ይሄን መጽሐፍና እነዚህ ላይ ፎከስ አድርገን ነው እንትን የምንለው የምናጠናቸው ይሄንን ክፍል ይሄንን እንትን የምናጠናው ማለት ነው። እነዚህ ልዩ ባህሪዎቹን ካየን በኋላ ከዛ በኋላ ዓላማውን ስንመለከት ዋና ዓላማው አለ፣ መንፈሳዊ ዓላማው ግን እንዲሁ እንደው ሰፋ ብለን እንድናየው መጀመሪያ ታሪካዊ ዓላማ አለው። ታሪካዊ ዓላማው ማለት የታሪክ መጽሐፍ ነው፣ የትረካ መጽሐፍ ነው እና በምዕራፍ 1 ቁጥር 1 እንደሚለው ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ድረስ ያደረገውና ያስተማረውን ዘንድ ስለጀመረ ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው ብዙ ማስረጃ ከማማቱ በኋላ የሆኑ ለነሱ ራሱን አሳያቸው እያለ በተለይ ሉቃስ ላይ ይናገረዋል። ሪሰርች አድርጎ ጊዜ ወስዶ ታሪኩን ለማስቀመጥ በደንብ ስለተማርክ ላምብቦ መሰለኝ ሉቃስ ምዕራፍ 1 እሱ ታሪካዊ ዓላማውን አብሮ ነው የጻፋቸው። በኋላ ትንሽ እናየዋለን። አብሮ ስለጻፋቸው የከበር ቴዎፍሎስ ወይ ከመጀመሪያ በዓይን ያዩትና የቃገለገልኳቸውን እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል እና አንዱ ሰውየው ውስጥ የነበረው ዓላማ ይሄ ሰውየው ውስጥ ያለው ዓላማ ነው። ታሪኩን በትክክል ዘግቦ ማስቀመጥና ማስተላለፍ ነው።
ምክንያቱም ሰዎች የተለያየ ነገር እያዘጋጁ ነው። የተሳሳተ ነገር እንዳያዘጋጁ ፈርቷል። ስለዚህ በደንብ አድርጎ ታሪኩን ዘግቦ ማስቀመጥ ነው የመጀመሪያው ሐሳቡ። ሁለተኛ ሐሳቡ የሚባለው ኮሜንተሪዎችን ሳነብ አፖሎጄቲክ ነው። ማለት ምንድነው? መከላከል፣ ሁለት መከላከሎችን ያቀርባል የሚል ሐሳብ አላቸው። ክርስትናን መከላከል ምንድነው? ክርስትና ከመንግስት ጋር የሚጣላ አይደለም፣ ለመንግስት የሚያሰጋ አይደለም። ስለዚህ ባለስልጣኖችን አክብረው ሲናገሩ ይጠቅሳል። በንግግሮቹ ጳውሎስ ስርዓት ማንንም ነገር አልበደልኩም ይላል እና ክርስትና አዲስ መጤ ነገር ስለሆነ መንግስትን የሚያሰጋ አይደለም የሚል መከራከሪያም ለማቅረብ ነው የሚል ሐሳብ ያላቸው ሰዎች አሉ። እንደገና ደግሞ የጳውሎስንም ሐዋርያነት እየተከላከለ ነው ይላሉና በጣም ነው የገረመኝ ይሄን ሐሳብ አንስተው ኮሜንተሪዎቹ ሲያነሱ። እግዚአብሔር በጣም የሚገርም ነገር ነው ያደረገው። በጳውሎስና በጴጥሮስ የተሰራው ተአምር ኦልሞስት አይደንቲካል ነው በሁለቱ የተሰራው ተአምር እና ጴጥሮስም ሙታን ከሞት ሰው አስነስቷል፣ ጳውሎስም ከሞት ሰው አስነስቷል፣ የሽባ ፈውሷል፣ ያም ሽባ ፈውሷል። ኦልሞስት አይደንቲካል ነው ብታዩት። እኔም በጣም ነው የገረመኝ እና እግዚአብሔር ለሁለቱም ለአሕዛብም ለአይሁድም እኩል ኢኳሊ ነገሮችን እንዳደረገ የሚያሳይ ክፍል ነው እና ያን ለእንትን ለማለት ነው የሚሉ አሉ። ግን ለኛ በጣም አተኩረን ማየት ያለብን ምንድነው? መንፈሳዊ ዓላማው ነው። መንፈሳዊ ዓላማው ይሄ ማለት ምንድነው? እግዚአብሔር ልብ ውስጥ ያለው ዓላማ ማለት ነው። እግዚአብሔር ምንድነው? ሰዎች ከታሪክ አንፃር ጻፉት ወይ ዲፌንድ ሊያረጉ ጽፈውት ይሆናል። ግን እግዚአብሔር ምን ይፈልጋል? እኛ ምንድነው ተምረንለት እንድንወጣ የሚፈልገው የሚለውን ስናይ እግዚአብሔር የሚፈልገው ጌታ ኢየሱስ ክርስቶስ እንደተናገረው በ1:8 ላይ እሱ ራሱ እንዳስቀመጠው ምንድነው የሚላቸው? እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠይቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳም ሁሉ፣ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ያለው ይህ ሐሳብ ነው። ዋናው ነገር መንፈስ ቅዱስ ምስክር አድርጎ የት እንደሚያደርስ ቤተክርስቲያንን አባላቶቿን ምስክር አድርጎ ለክርስቶስ የት እንደሚያደርስ ከዚህ እንድንማር እግዚአብሔር ይፈልጋል። ዋናው ዓላማው እሱ ነው። መንፈስ ቅዱስ ቤተክርስቲያንን ጸንሶ ወልዶ አሳድጎ ለክብር እንደሚያበቃት እና አይተኬ ነገር ነው ያለው መንፈስ ቅዱስ። የማይተካ ድርሻ ነው ያለው በቤተክርስቲያን ሕይወት ውስጥ። ያለ መንፈስ ቅዱስ ቤተክርስቲያን የትም አትደርስም የሚለውን ሐሳብ የምንማርበት መጽሐፍ ነው እና እዚህ ውስጥ ለወንጌል መስፋፋት ምን ያስፈልጋል? ምንድነው ዋናው ነገር የሚለውን ሐሳብ በደንብ የምንማርበት ክፍል ነው። የመጀመሪያው መንፈስ ቅዱስ ነው የሚያስፈልገው። መንፈስ ቅዱስ ነው። ሁለተኛው መሰጠት ነው። የተሰጠ ሰው ይፈልጋል። መንፈስ ቅዱስ ይፈልጋል። የተሰጠ ሰው ይፈልጋል። ሶስተኛው ህብረት ይፈልጋል። በደንብ ስንማር እያደር እናየዋለን። ህብረት ይፈልጋል። የጋራ ነው ስራው፣ በጋራ ነው የሚሰራው። ተባብረን የምንሰራው ስራ ነው። እግዚአብሔር ህብረት ሲኖረን ነው ደስ የሚለው። በዛ ውስጥ ነው የሚሰራው። እንዳላስፈራራችሁ እንጂ ልብ ብዬ ሳየው ደግሞ ነገሩ ደም ይፈልጋል፣ መስዋዕትነት ይፈልጋል። ሳክሪፊሻል ነው ነገሩ እና አንዳንድ ቦታ ላይ ወንጌሉ ብው ብሎ ሲነድ ታዩታላችሁ፣ ሰዎች መስዋዕት ሲሆኑ እና እግዚአብሔር ሳክሪፊሻሊ እንድናገለግለው ይፈልጋል። አይዟችሁ እንሞታለን ማለት አይደለም፣ ግን ሳክሪፋይስ ይፈልጋል። ሳክሪፊሻሊ እንድናገለግለው እግዚአብሔር ይፈልጋል። ይሄ ነው ዋናው መንፈሳዊ ዓላማ። ጸሐፊው ያው እንዳየነው ሉቃስ ነው። በእርግጥ በዚህ እንትን ላይ አልገለጸውም፣ በሐዋርያት ሥራ ላይ አልገለጸውም። ሉቃስ ነው
ለማለትና ለመደምደም ያስቻለው ነገሮች አሉ። ምንድነው እነዚህ ነገሮች? አንደኛ ቴዎፍሎሶይ ሉቃስ ላይም ቴዎፍሎሶይ ብሎ ነው የሚጽፈው፣ እዚህም ቴዎፍሎሶይ። ስለዚህ ለአንድ ሰው የተጻፉ ነበሩና እንዳልኳችሁ ባለፈውም ደግሞ አንድ መጽሐፍ ሆኖ ከሉቃስ ጋር አብሮ የነበረ ስለሆነ ጸሐፊው በብዙ ግምት ሉቃስ ነው ተብሎ ነው የሚገመተው። ሁለተኛ ደግሞ በቤተክርስቲያን ታሪክም የመጀመሪያዎቹ ስክሮሎች የተገኙት ሉቃስ ነው የሚሉት እና ሞስት ፕሮባብሊ ሉቃስ ራሱ ነው የጻፈው ተብሎ ነው የሚታመነው። ሁለተኛ ነገር ደግሞ ሉቃስ ከሐዋርያ ጳውሎስ ጋር በብዛት ነበረ ከሐዋርያ ጳውሎስ ጋር እና ይጠቅሰዋል። ባለመድኃኒቱ ሉቃስ እያለ የሚጠቅሰው ቦታ አለ። ሐኪም ነው። አንዳንድ ቦታ ዲስክራይብ ሲያደርግም በሐዋርያ ስራ ላይ ስለ በሽታ ስለምናምን ዲስክራይብ ያደረገውም ሞር ሐኪሞች ሊያደርጉ የሚችሉትን አይነት ነው ተብሎ ይገመታል እና በዛ ምክንያት ሉቃስ ነው ተብሎ ነው የሚታሰበው። እንደገና ደግሞ ከሐዋርያ ጳውሎስ ጋር ያለውን ግንኙነት ጥብቅ ግንኙነት በሌሎች ክፍሎች ላይ ካየን በኋላ እዚህ ሐዋርያ ስራ ውስጥ በተለይ ወደ መጨረሻዎቹ ምዕራፎች ላይ ትራቭሊንግ ካምፓኒየን እንደሆነ ያስረዳናል። እኛ እያለ ነው በብዙ ቁጥር የሚጽፈው እና አብሮት እንደነበረ ያስረዳል። ስለዚህ ሞስት ፕሮባብሊ ሉቃስ ነው ተብሎ ነው የሚገመተው እና በእነዚህ ምክንያቶች ሉቃስ ነው ተብሎ ይታሰባል እና ሉቃስ በአብዛኛው የጻፈው ፐርሰናል ኤክስፒሪየንሱን ነው። ከሐዋርያ ጳውሎስ ጋር በተለይ ፐርሰናል ኤክስፒሪየንሱን ነው በፕሉራል እየጻፈ አብሮ እንዳለ እየተናገረ ነው የሚጽፈው እና ፐርሰናል ኤክስፒሪየንሱን ነው በአብዛኛው የጻፈው። ግን አንዳንድ ደግሞ ከሌሎችም ሰምቶ የጻፈው ሊኖር ይችላል። ከጳውሎስም ጠይቆ ከሌሎችም ሰምቶ እሱ ያልነበረባቸው ኢቨንቶች ሊኖሩ ይችላሉ። ሉቃስ የአይሁዳዊ ነው ተብሎ አይታመንም፣ አሕዛብ ነው። በሉቃስ ምዕራፍ 1 እንዳየነው ደግሞ ክርስቶስን ባይኑ አላየውም። ሌሎች ባይኖቻቸው ያዩ የተውልንን ነው የሚለው እና ክርስቶስን ባይኑ ያየ ሰው አይደለም። ከዛ በኋላ ነው ጆይን ያደረገው የመጣውና ለዚህ ኃላፊነት እግዚአብሔር ያጨው እና ስለዚህ ጸሐፊው ሉቃስ ነው የሚለውን በዚሁ እንለፈውና ሌሎች ሐሳቦችን ጥቂት የሚቀሩን አሉ። የተጻፈለት ሰውዬ ያው አንስተነዋል፣ ቴዎፍሎስ ነው። ቴዎፍሎስ በሉቃስ ወንጌል ላይ እንደተገለጸው የከበርክ ቴዎፍሎስ ሆይ ይለዋልና ሰውየው ያመነ ሰው ነው። ስለተማርከው ነገር ይላል ያመነ ሰው ነው፣ ግን ትልቅ ባለስልጣን ነው። ምክንያቱም እነ ፊስጦስን በኋላ በሐዋርያ ስራ ላይ ስንማር እናየዋለን። ነገስታቶችን አድሬስ በሚያደርግበት ገዢዎችን አድሬስ በሚያደርግበት ነው የከበርክ ቴዎፍሎስ ሆይ ሲል ክቡር ፊስጦስ ሆይ ይላል ሐዋርያ ጳውሎስ አንድ ቦታ ላይ። በርኒቄን እነዚህን አድሬስ ሲያደርግ በዛ የክብር ስም ነው እና ኖብል የሆነ ሰው ነው። ምናልባትም የመንግስት ባለስልጣን ሊሆን ይችላል። አንዳንዶች እንደሚሉት በጳውሎስ በሪሰርቹ ረድቶታል፣ በገንዘብም ስፖንሰር ሳያደርገው አይቀርም የሚል ሀሳብ አለ። ብዙም አይጠቅመንም እሱ። ኤኒዌይ ግን የከበረ ሰው ኖብል ሰው እንደሆነ እሱን ልንረዳ እንችላለን። መቼ ተጻፈ የሚለው ወደ ከ60 እስከ 62 ከክርስቶስ ልደት በኋላ የተጻፈ መጽሐፍ ነው ተብሎ ነው የሚታመነው። ለዚህ ደግሞ እንደ ማስረጃ የጠቀሱት ምንድነው የጳውሎስ ሞት ወደ 66 68 አካባቢ ነው እና የጳውሎስን ሞት አልጠቀሰም። ስለዚህ ጳውሎስ በሕይወት እያለ የተጻፈ መጽሐፍ ነው።
የኢየሩሳሌምን መፍረስ ወደ 70 አካባቢ ነው። እሱንም አልጠቀሰልንም። የኔሮን ግዛት አገዛዝ አልጠቀሰም። በ69 አካባቢ ነው እሱ። እና ደግሞ ሐዋርያ ጳውሎስ ወደ ኔሮ አቤት አይልም ነበር። ኔሮ ጨካኝና ክርስቲያኖችን የሚያሳድድ ንጉስ ስለሆነ ከኔሮ አገዛዝ በፊት ስለሆነ ስለዚህ ወደዛ አካባቢ ነው ተብሎ ነው የሚገመተው። እና በመጨረሻ የት ተጻፈ የሚለው ነው። ሮም ሊሆን ይችላል ወይም ደግሞ ቄሳሪያ፣ የተወሰነው ፓርት ቄሳሪያም ተጽፎ ሊሆን ይችላል። ምክንያቱም 1-2 ዓመት ሐዋርያ ጳውሎስ ቄሳሪያ ታስሮ ስለነበር እዛ የታሰረበት ሰዓት ለሉቃስ ከሐዋርያ ጳውሎስ ጋር ስለሚጓዝ እዛ ቁጭ ብሎ የመጻፍ ዕድል ሳይደርሰው አይቀርም የሚል አስተሳሰብ አለና ሁለቱ ቦታ ሊሆን ይችላል የሚል ነውና እንግዲህ በአጠቃላይ የሐዋርያት ሥራ መግቢያን ባጭሩ እንደዚህ ማየት እንችላለን። እና እግዚአብሔር የሰጠውን ኤንፋሲስ ከስፋቱ እናያለን። የተሰጠው ስም ራሱ ፐርፐስ ሳይኖረው አይቀርም። የእግዚአብሔር ጀግኖች ተጋድሎ ነው እና ሁሉ ነገሩ የመንፈስ ቅዱስን ስራ የሚያጎላ ነው እና በመንፈስ ቅዱስ ቤተክርስቲያን የት እንደምትደርስ የምንማርበት ነው። የተጀመረው በክርስቶስ ትንሣኤ ነው፣ እንደ ኢያሱ መጽሐፍ አይደለም። እና የትንሣኤውን ግሎሪ የምናይበት መጽሐፍ ነው እና ሰዎች እንዴት ይወረሳሉ ያንን የምንማርበት መጽሐፍ ነው እና በዚህ እይታ በዚህ እሳቤ ውስጥ ይህን መጽሐፍ እናጠናዋለን። እግዚአብሔር ይባርካችሁ። በአጭር የሐዋርያት ሥራ እንደሰመሩ ይመስላል። አንድ ነገር ይቅርታ፣ ስትራክቸሩን ነው ያልተናገርኩት፣ ረስቼው ነው የዘለልኩት። ይሄ መጽሐፍ በተለያየ አይነት አወቃቀር ሊታይ ይችላል። አንዱ የጴጥሮስ አገልግሎት እና የጳውሎስ አገልግሎት ተብሎ በዚህ ሊታይ ይችላል። ግን ጌታ ኢየሱስ ክርስቶስ ያለውን ይዞ መሄዱ ነው በጣም ጥሩ። ይሄ ምንድነው? ወንጌል ለይሁዳ በሰማሪያ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ስለሚል በዛ አወቃቀር ማጥናቱ ነው ጥሩ። የመጀመሪያው ወንጌል በኢየሩሳሌም፣ ከዛ ቀጥሎ በሰማሪያና በይሁዳ፣ ከዛ ቀጥሎ ደግሞ በዓለም ዙሪያ የሚለውን ይዘን ነው የምናጠናው እና ስናጠና የይሁዳ የኢየሩሳሌም አካባቢዎችን ሞሮፍ የጴጥሮስ አገልግሎቶች ናቸው። ከዛ በኋላ ወደ ዓለም እየሄደ ከኢየሩሳሌም ወጥቶ ከይሁዳና ከሰማሪያ ሲወጣ ሞሮፍ የጳውሎስ አገልግሎት ይሆናል። ልክ የጳውሎስ አገልግሎት ሲሆን ጳውሎስ 3 ሚሽነሪ ጉዞዎችን አድርጓል። የመጀመሪያው ሚሽነሪ ጉዞ፣ ሁለተኛው ሚሽነሪ ጉዞ፣ ሶስተኛው ሚሽነሪ ጉዞ እና እነዚህን 3 ሚሽነሪ ጉዞዎች ነው የምናየው በዓለም ሁሉ ወንጌል እንዴት እንደተዳረሰ ስናጠና። ስለዚህ እንዲሁ ስዕል እንዲሆነን ብዬ ነው ይሄን አይነት አወቃቀር ነው ያለው። ወንጌል በኢየሩሳሌም፣ በይሁዳና በሰማሪያ እስከ ዓለም ሁሉ የጴጥሮስ አገልግሎት፣ ከዛ የጳውሎስ አገልግሎት፣ ከዛ በኋላ ጳውሎስ ደግሞ 3ቱ ሚሽነሪ ስራዎቹ የመጀመሪያው፣ ሁለተኛው፣ ሶስተኛው። በርናባስም በእርግጥ አለበት ግን በተለይ በመጀመሪያው ላይ እንደዚህ አድርገን በአእምሯችን እንሳለው። በሚቀጥለው ሳምንት ከቻልኩኝ የሚሽነሪ ጉዞዎችን ማፕ ምናምን ልልክላችሁ ሞክራለሁ። እግዚአብሔር ይባርካችሁ። ወደ ቤዛ መልሳለሁ።